እናት ግፍ ድራማ ክፍል 29። ሰላም ሰላም ብያለሁ። ውድ የተከበራችሁ ቤተሰብ እንዴት ናችሁ? ደህና ናችሁ? አለሁ እግዚአብሔር ይመስገን። ለቤት አዲስ የሆናችሁ ላይ ሼር እያደረጋችሁ እንድታበረታቱኝ በአክብሮት እጠይቃችኋለሁ። እንደዚሁም ደግሞ ቅንነት ለራስ ነው። ለእኔ የምታደርጉልኝ መልካምነት ለእናንተም በስጉር ይደረግላችኋልና ባልጠቅማችሁም ስለማርጎዳችሁ ሰብስክራይብ እያደረጋችሁ ዩቲዩብን አሳድጉልኝ እላችኋለሁ። የእናት ግፍ ድራማ እየደረሰ ያው ትንሽ በአሁኑ ሰዓት እያምዛዙት ይገኛል። ድራማው ትንሽ በጣም ትንሽ ብቻ አላቅም እንደ በፊቱ አይደለም። በነገራችን ላይ የእናት ግፍ ድራማ ምክንያቱም ወሳኝ የሆኑ ሰዎችና ለእንትኑ ለድራማው ድምቀት የሚሆኑ ሰዎችንን እንደ በፊቱ እያየናቸው አይደለም። ምክንያቱም አስቻሉ አሁን ለድራማው ድምቀት ነው። እንደዚህም ደግሞ የእናታችን የወንድዬ እናትም ለድራማው ድምቀት ስለሆነች መኖር ነበረባት፣ መጥፋት የለባቸውም ማለት ነው። በአሁኑ ሰዓት በጣም እየታዩ ያሉት ማን ናቸው? የወዲት ጉዲትና ወይዘሮ ወርቂቱ እንደዚሁም ደግሞ አጋች ናቸው። አለምዬም በስነ ስርዓቱ እየታየች አይደለም እና በዚህ አጋጣሚ ይሄን ድራማ የምትሰሙ ከሆነ ዋናዎቹ ድራማውን ብታስተካክሉ በጣም ደስ ይላል። ድራማው በጣም አስተማሪ ነው፣ ግን ደግሞ እናንተ ደግሞ አሰራራችሁንን ብታስተካክሉ ለኦዲንሱ በአክብሮት እጠይቃችኋለሁ ማለት ነው። የእናት ግፍ ድራማ እንግዲህ አሳዛኝና ከዚህም በፊት ብዙ ነገር የተማርንበት ድራማ ነው፣ ግን ደግሞ በአሁን ሰዓት እየደጋገሙ ያንኑ የሆኑ ነገሮችን ነው እያየን ያለ ነው። እንደዚህም ደግሞ አንዳንድ ነገሮችንን እንደ በፊቱ አይደሉም ማለት ነው። ከቻላችሁ ለድራማው ድምቀት የሆኑትን ቤተሰቦችንን በስነ ስርዓቱ ቢኖሩ በጣም አሪፍ ነው ብለን እናስባለን። ቤተሰብዬ እንግዲህ የእናት ግፍ ድራማ ምንድነው እየተፈጠረ ያለው ማለት ነው? እንግዲህ የመሬቱን አነሳለሁ ብላ የብብቷን ጣለች የሚባለው ተረት ነው። ምክንያቱም የወዲት ጉዲት ከዚህም በፊት እንግዲህ ሀብት ንብረት ፈለጋ የወንድዬን እናት ስንት በስንት ነገር አንዴ በስድብ አንዴ መቆደለያ አንዴ በተለያየ ነገር ከቤት ውስጥ ለማስወጣት ያላደረገችው ጥረት የለም። ከዛም በላይ ደግሞ ያ ነገር አልሳካም ስላትም መድኃኒት አብልታም ማዘርን ለማየልት ገላት ነበረ። ያ ነገር ደግሞ ስታደርግ እንግዲህ በጣም በሚያሳዝን ነገር አለምዬ አይታዝም ማትል ችግርና መከራ የማይበግራት ወንድ ጀግና ልጅ ዝም አላለችም። ምክንያቱም የሰው ነገር ስለሚያሳስባት የሰዎች ስቃይና መከራ አይታዝም ማትል ጀግና ስለሆነች ምንድነው ያደረገችው? ውሳኔ ወሰነችው። ቪዲዮ እንግዲህ ካሜራ ገዝታ ያለውን ነገር ቀርጻ ነው ነገሮችን ቀርጻ ነበረ። የቀረጸችውን ቪዲዮ ደግሞ እንግዲህ በሜዳ ላይ ልትለቅ ብላ ስትል የወዲት ጉዲትና እንግዲህ ወይዘሮ ወርቂቱ ጎረምሳ ገዝተው ነው ያሳገዟት ማለት ነው። ያንን ነገር እንዳይፈጸምና እንዳይደረግ እንዳያደረጓት ነው ማለት ነው። ግን ከዛም በኋላ ባለምዬን አሰግቷት ነበረ። ታሳገቷት በኋላ እንግዲህ ምንድነው መረጃውን በእጃችን ይገባል ብለው ነው ያሰቡት ማለት ነው። መረጃው ስልኩ ምናምን ስልክ ውስጥ ያለው ቪዲዮ በእጃችን እናስገባለን ብሎ ብራቸውን ከፍሎ ነበረ ሲያሳግቱ የነበሩት ማለት ነው። ያ ነገር ደግሞ አልተሳካላቸውም በጣም በሚያሳዝን ነገር። ለምን ሲባል ያ ነገር ያልተሳካው ነገር አሳጋጁ ቪዲዮ በአሳጋጁ እጅ ነው የወደቀው ማለት ነው። አሳጋጁ ደግሞ በጣም በሚያሳዝን ነገር እንግዲህ በአሁን ሰዓት የወይዘሮ ወርቂቱ ላይ እና እንደዚሁም የወዲት ጉዲት ላይ እንዳሻንጉሊት እየቀጣቸው ይገኛል ማለት ነው። እኔ አላቅም አሳጋጁ አሳጋች አይመስልም። በነገራችን ላይ ደህና አድርጎ መርማሪ ፖሊስ እና ወይ ደግሞ የሆነ አስተዋይ ሰው ነው። ምክንያቱም ትናንትና በወዲት በሁሉም ላይ ሲያደርጉት የነበሩት ነገር ዛሬ በጣም በሚያሳዝን ነገር እነሱ ላይ እያደረገ ይገኛል ማለት ነው። የወዲት ጉዲትንና ወይዘሮ ወርቂቱን እንደገና እንደ ዳግም እንደ ጻን ልጅ እያሳደጋቸውና እየመከራቸው ይገኛል ማለት ነው። እንግዲህ የሚማሩና አስተዋይ ከሆኑ የወዲት ጉዲትና ወይዘሮ ወርቂቱ የሚማሩ ነገር ከሆነ በእርግጠኝነት እንደሚማሩ ተስፋ አለኝ ማለት ነው። ምክንያቱም በጣም በብዙ ነገር እያስተማራቸው ይገኛል ማለት ነው። ምክንያቱም በእነሱ ላይ በማየ ላይ ሳያደርጉ የነበሩት በፀሐይና እንደዚህም ደግሞ ባለምዬ ሳያደርጉት የነበሩትን ነገር ሁሉ ነገር በራሳቸው ላይ መልሶ ደጋግሞ
ያደረገባት ይገኛል ማለት ነው። ሁለተኛ ነገር ደግሞ የወዲት ጉዲት እንግዲህ ማትወጣው ጭቃ ውስጥ ገብታለች ማለት ነው። ምክንያቱም ወንድዬ በጣም ፀሐይ ከነገረችው በኋላ በጣም እየተጠራጠራት ነው። እርግዝናውም ፌክ እንደሆነ ምናምን ነገር እየገባው ነው ማለት ነው። እሷ ደግሞ እንዴት ነው አታምነኝም እንዴ? እንዴት በእኔ ላይ ሌላ ሰው ትሰማለህ? የሰው ልጅ የሌላ ሰው ቃል ትሰማለህ እያለ ትገኛለች ማለት ነው። እሱ ደግሞ በፍጹም እየሰማው አይደለም። ማንን አለማመን እንዳለብኝም አላቅም። ስለዛን ግን የአባትነት ግዴታ ስላለብኝ ልጁን መመርመር አለብሽ፣ ሁሉ ነገር መኖሩን አለመኖሩን ይላታል ማለት ነው። እንዴት ያዙ ይልቀቁኝ፣ እኔን አታምነኝም እንዴ ምናምን ትላለች ማለት ነው። አይ እኔ አንቺን አለማመን አይደለም በቃ ግዴታ ነው፣ በስተመጨረሻ ግዴታ ነው። እኔ እኮ አባት ነኝ፣ ቼከስ ያኔ እርግዝናው ሁሉን ነገር መታወቅ አለበት፣ ቼካፕ ማድረግ አለብሽ። ስለዛን ብሎ ይላታል። በፍጹም እኔ ቼካፕ እያልከው ገና አሁን ነው። በፊት እኮ እርግዝናውን ለማየት ፈልገህ ነው እንጂ የቼካፕ ነገር አሳስቦክ አይደለም ብላ ትለዋለች ማለት ነው። ለአሳስቦኝ ምክንያቱም እኔ አባት ስለሆንክ ግዴታ ማየት አለብኝ ልጄን ያለውን ነገር ማየት ስላለብኝ ማድረግ አለብሽ ብሏታል ማለት ነው። እሷ ደግሞ እንዴት እንደዚህ ሊሆን ይችላል? አንተ ስላላመንከኝ ነው እንደዚህ እያልከኝ እያለችው ትገኛለች ማለት ነው። አመንሽም አላመንሽም ይሄ የራስሽ ፋንታ ነው። ግን ደግሞ አሁን አንድ 100% የምነግርሽ ነገር አሁን ወደ ሆስፒታል ለመሄድ ተዘጋጂ፣ ሄደሽ ትመረመሪያለሽ፣ ያለውን ነገር እናያለን ብሏታል ማለት ነው። እሷም እንግዲህ እየተርበተበተ ትገኛለች ማለት ነው። ምክንያቱም የያዘችው እርግዝና ምንም ነገር እርግዝና የለም ፌክ ነው። በዛን ጊዜ ቤት ውስጥ አላስገባም ስላት መልሳ ለመግባት ፈልጋ ነው እንደዛ የዋሸችው ማለት ነው። ያ ውሸት ደግሞ እንግዲህ ከየት ይመጣለታል? ለውሸት እንኳን ቅንባሬ እናቷ የለች የምታማክራት፣ እናቷም ታግታለች ማለት ነው። አሁን እንግዲህ ወይዘሮ ወርቂቱም ስላሌለች ማን የውሸት ተባባሪ የእንደዛ አይነት ነገር ተባባሪ የሚሆናት ሰው የለም ማለት ነው። በጣም በሚያሳዝን ነገር ቤተሰብዬ እንግዲህ አሁን ግራ ገብቷት ትገኛለች ማለት ነው። ወንድዬም በጣም ምክንያቱም ሁሉን ነገር እናትየዋ ሁሌም ስትነግረው ነበረ ነገሮች ሁላ ፌክ እንደሆኑ፣ የወዲት ጉዲት ውሸታም እንደሆነች፣ አስመሳይ እንደሆነች እሷ ጋራ ሌላ እሱ ጋር ግን ሌላ እንደምትሆን ስንት ጊዜ ደጋግማ ስትነግረው ነበረ። ግን ደግሞ አልሰማም ብሎ ነበረ። ግን አሁን ወይዘ አለምዬ ከነገረችው በኋላ በጣም ብዙ ነገር እየተጠራጠረ ይገኛል ማለት ነው። ነገሮች ሁላ ውሸት እንደሆኑ የምታደርገው ነገር በቃ ማስመሰል እንደሆነ ትንሽ እየገባው ይገኛል ማለት ነው። እሷ ግን ውሸቷንና ክደቷን አሁንም ቀጥላበታለች። በጭራሽ ልታምን ፍቃደኛ አይደለችም። ባንስ እንኳን አይደለም ይቅርታ ልትጠይቅ ቀርቶ ጭራሹን በውሸት ላይ ውሸት ነው እየፈለገች ያለችው ማለት ነው። በጣም በሚያሳዝን ነገር አሁን በጣም ነው የፈራችው እሷም፣ ምክንያቱም ውሸቷ እንድታወቅባት አትፈልግም። አንደኛ ነገር ደግሞ ወንድዬ ይሄንን ነገር ከሰማም አይለቃትም። ግን ያው መስማቱ የማይቀር ጉዳይ ነው። ወደደችም ጠላችሁ ሁሉም ነገር ይታወቃል ማለት ነው። ያው ተፋጠው ቁጭ ብሏል ማለት ነው። ወይዘሮ ወርቂቱም እዛው ታስራለች ማለት ነው። በጣም በሚያሳዝን ነገር ወይዘሮ ወርቂቱ እንግዲህ ሰው ማጣላት ማባላት የለመደ ሴትዮ አጋቾቹን ለሁለቱን አንድ ላይ ልታጣላ ነበረ ማለት ነው። ምክንያቱም አንዱን እንዴት ትተማመናላችሁ እናንተ እያለች ስትለው ነበረ። እንዴት አመንከው? እንዴት ከሚወስደው ብር ላይ ይሰጠኛል ብለክ እንዴት አመንከው? እያለች ስትለው ነበረ ማለት ነው። አይ ይሰጠኛል አምነዋለሁ ምናምን ሲላት ነበረ ማለት ነው። ግን ሌላው ጋር ሄዳ እሱ ያለውን ሳይሆን ገልብጣን የተናገረችው እሱ ብር እንደሚፈልግና እሷን ከስራት ካለችበት ስራት እንደሚፈታት አድርጎ ለሱ ስትናገር ነበረ፣ ሁለቱን ለማጣላት። በጣም በሚያሳዝን ነገር በስተመጨረሻው እንግዲህ ልጁ ምንድን ያደረጋት በቅድሙ ሀሳብ ተስማሚ ያለሽ እንዴ 3 ሚሊዮን ሰጥካለሁ ከኔን ፍታኝ መረጃውን አንጣ ብለሽ ነበረ ብሎ ይላታል ማለት ነው። አዎ እስማማለሁ፣ ችግር የለውም ብቻ አንተ ካለውበት ፍታኝ እንጂ መረጃውን ስጠኝ እንጂ እፈታሃለሁ እሰጥካለሁ ብላ ስትለው እንግዲህ ቪዲዮን ቅድት ያደርግና ለዛኛው ለጸጋዬ
ላጋቹ ያሰማዋል ማለት ነው። ጸጋዬ እንግዲህ በጣም ነው የተናደደባት ማለት ነው። አንቺ ሴትዮ አሁንም እዚህ መተሽ እንኳን አታርሽም እንዴ? ይሄንን ክፋት ያላልኩሽም እንዴ? እያላት ይገኛል ማለት ነው። እሷ ግን የምታርፍ ሴትዮ አይደለችም። በጣም ነው የደነገጠች። በነገራችን ላይ ይሄ መረጃ ሲወጣባት ድንግጥ ነው ያለችው። ያለችበት ቦታ አታቅም ማለት ነው። እንግዲህ አለምዬንም ስታታልል ነበረ። እንደዚህ ገዛልሻለሁ፣ እንደዚህ ያደርግልሻለሁ እያለቻት በውሸት ስታታልላት ነበረ ማለት ነው። ግን ደግሞ ያ ነገርም አልተሳካላትም። በጣም በሚያሳዝን ነገር እንግዲህ በጣም በጣም የወይዘሮ ወርቂቱና የወዲት ጉዲት እንግዲህ በክፉ አንደኛ የተባሉ ሰዎች የክፋት አንደኛ የክፋት መጨረሻ እንግዲህ ሰዎች ናቸው። ፈጣሪ ልቦና ይስጣቸውና እንደዚህ አይነት ሰዎች በነገራችን ላይ በጣም አስቸጋሪ ናቸው። ቤተሰብዬ የሰው ደም ነው የሚጠጡት እና ስለዛን እንግዲህ አሁን ችግር ውስጥ ሆና ተገኝታለች ማለት ነው። እናትየውም ያው እንደታገተች ነው በአሁን ሰዓት። ጭራሹን አሁን አጋሾቹ ራሱ ልባቸውን እያስጨከነ ትገኛለች ማለት ነው። ምክንያቱም የምታደርገው ነገር የወዲት ጉዲትና ወይዘሮ ወርቂቱ በጣም ከባድ ነው የሚያደርጉት ነገር ከባድ ስለሆነ በአሁን ሰዓት ጭራሹን ካሉበት ቦታ የሚወጡ አይመስለኝም። ምክንያቱም አንደኛ ነገር አንድ ላይ እየተመካከሩ አይደለም፣ ነገሮችን ሁሉ ላይ እየተመካከሩ ስላልሆኑ በአሁን ሰዓት የወዲት ጉዲትን በጣም ግራ ገብቷታል። እናትየዋ ወርቄም ግራ ገብቷታል። ወርቄ ከዛ ካለችበት ቦታ መውጣት አትችልም። ምክንያቱም መውጣት የማትችለው የወዲት ጉዲት ተመልሳ ካልመጣች እና ካልተፈታቻት በስተቀር ወደዛ መምጣት አትችልም ማለት ነው። ቤተሰብዬ እንግዲህ የእናት ክፍል ድራማ በዚህ ላይ ነው ያለው ማለት ነው። ቀጣይ ቪዲዮ ይዤላችሁ እስከምመጣ ድረስ ቸር ቆዩልኝ። በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። ለቤት አዲስ ሆናችሁ ላይክ፣ ሼር እያደረጋችሁ እንድታበረታቱኝ በአክብሮት ጠይቃችኋለሁ። የኔ ውዶች፣ የኔ ወዳጆች እጅግ አድርጌ አመሰግናለሁ። ሰላማችሁ ብዝት ይበርልኝ። የእግዚአብሔር ሰላምታ ከእናንተ ጋር አሁን ጥበቃው ይለያችሁ። ባይ ባይ።